እንግዲህ አብርሃም በዚህ ሰዓት በጣም ብዙ ነገር እያደረገ ይገኛል ማለት ነው። ሩታ እንግዲህ ተደሰተች ብሎ ብዙ ነገር እያቀደ ብዙ ነገር እያሰበ ነው ማለት ነው። ነገር ግን ሩታ በዚህ ሰዓት እንግዲህ ራሷን ዘና ለማድረግ ነው እንደዚህ አይነት ነገር እያደረገች ያለችው ማለት ነው። ደስታ ከሚባለው ሰው ጋር ሩታ ምንም ነገር ግንኙነት እንደሌላት ተሰምቷል ማለት ነው። ምክንያቱም እሷ ከደስታ ጋር የሆነችው አሁን አብርሃም እንግዲህ ከዚህ በፊት ሩታ ነፍሰ ጡር ሆና እንኳን ለሷ ስሜት ለሷ ደንታ ሳይኖረው ከኤርሜላ ጋር ነበረ እንደፈለገ ነው ማለት ነው። ሩታ እንግዲህ እሱን በቀል ለመወጣት ነው እንደዚህ እያደረገች ያለችው እንጂ ከደስታ ጋራ ምንም ግንኙነት የላትም ተብሏል ማለት ነው። እንግዲህ አቶ አብርሃም ትናንትና እንግዲህ አንቺ ከወንድ ጋር ሌላ ነገር እያደረግሽ ነው፣ ልጅ እያለቀሰ ነው፣ ልጄን ይዤ እሄዳለሁ አንቺ ማሳደግ ካልቻልሽ እያላት ነበረ ማለት ነው። እንግዲህ ቤቱም እንዳትመጣ ብዬሽ ነበረ እያለው ነበረ ለደስታ ማለት ነው። ቤቱ እኮ የቤት ኪራይ የሚከፍለው እኔ ነኝ አንተ ምን አገባ እያለችው ነበረ ማለት ነው ሩታ ማለት ነው። እንግዲህ አብርሃም ውሸትም እየተጠቀመ እያደባለቀ እንግዲህ ሩታ የሆነ ነገር ሰው በቃ ሰው ሆነ ነገር መጥፎ ነገር እንዲሏት ወይ ደግሞ ሰው እንዲጠላት ወይ ደግሞ ሰው ሆነ መጥፎ ነገር እንዲናገሯት ጥረት እያደረገ ነው ማለት ነው። ምንም ሊሳካለት አልቻለም ማለት ነው። በጣም ብዙ ነገር እያሰበ እያደረገ ነው እንግዲህ ምንም አልቻለም ማለት ነው። በነገራችን ላይ ልጁ እያለቀሰ ያልነበር እሱ አውቆ ነው እንደዛ ሲል የነበረው እንጂ ሩታ ልጁ አላለቀሰም ማለት ነው። እንግዲህ የውሸቱ ውሸት በጣም የሚያስጠላው ማለት ነው። በጣም አስመሳይና ውሸታም ሰው መሆኑን ደግሞ በጣም ነው የሚያስጠላው ማለት ነው። አንዳንድ ጊዜ በህይወታችን ውስጥ ዝም ብለን የማይወራና የሚወራን ነገር ለይተን ማወቅ አለብን ማለት ነው። ዝም ብለን አፋለን ብለን ብዙ ነገር አናወራም ማለት ነው። ብናስተውልና ቆም ብለን ብናስብ ጥሩ ነው ማለት ነው። አንተ ሌላ ድራማ፣ ሌላ ውሸት፣ ሌላ ታሪክ ከምትፈጥር በዚህ ሰዓት ሚስትህን አባብለትም ቢሆን እንደምንም አድርገ ሚስትህን ወደ ራስ መመለስ ሲገባ ከአንተ ግን ሌላ ነገር ነው የምታደርገው ማለት ነው። ይሄ እንግዲህ የአስተሳሰብ ድክመት ነው የሚያሳየው አብርሃም ማለት ነው። በጣም ነው የሚያስጠላው ማለት ነው። አንተ በዚህ ሰዓት ብዙ ነገር አድርጌ የልጅህን እናት ከአንተ ጋራ እንድትሆን ብዙ ነገር ማድረግ ሲገባ አንተ ደግሞ እያደረክ ያለው ሌላ ነገር ነው ማለት ነው። በዚህ ሰዓት እንግዲህ አንተ ከኤርሜላ ውጭ ማንም የሚታይክ ነገር የለም ማለት ነው። ልጄን የምትለው ደግሞ ከልጅ በፊት ሩታ ነበረ ያያት፣ ልጅ ደግሞ ከሩታ ነው ያገኛት። ከሩታ በፊት አልነበረም ልጅ ያገኘክ ማለት ነው። በዚህ ደግሞ ማስተዋልና ማሰብ ይጠበቅብሃል ማለት ነው። አንድ ሰው ሩታን ጠልተ ልጅ መውደድ አትችይም ማለት ነው። አንድ ጎን ወዶ አንድ ጎን መጥላት አይቻልም ማለት ነው። ልጄ የምትለው እኮ ከልጅ በፊት ሩታ ነበረች ማለት ነው። የልጅክ እናት ደግሞ ሩታ ናት ማለት ነው። እንግዲህ አንተ አስተሳሰብክ ድክመት ቢኖርም መስተዋልም አልቻልክም። እንግዲህ ምንም ማድረግ አይቻልም ማለት ነው። የአስተሳሰብ ድክመት ስላለክ እንግዲህ አይፈረድብህም ማለት ነው። እንግዲህ አይሚሮህን እንዳይሆን አድርጋለች ያቺ ኤርሜላ የምትባለው ጥንዚዛ ማለት ነው። እንግዲህ አንተ አሁን ሩታ ላይ ነው ጣትህን እየቀሰርክ ያለው ማለት ነው። የእሷ ላይ ጣትህን መቀሰር ትተህ ስለ ራሴ እንዴት እንደነበርክ እንዴት ኖር እንደነበርክ እንዴት ትዳራችሁ እንደፈረሰ ትዳራችሁ በዚህ ደረጃ ሊደርስ እንዴት እንደቻለ አንተ አስበ መረዳት ሲገባክ አንተ ደግሞ የምታወራ እንደገና ሌላ ድራማ ለመፍጠር ነው የምትታገለው ማለት ነው። ነገር ግን ቆም ብለህ ብታስብ ነው የሚሻልክ ማለት ነው። እሷን ስም ለማጥፋትም እንደዚህ ርቀት መሄድ አይጠበቅብህም ማለት ነው። እውነት ለመናገር አብርሃም እያደረክ ያለው በጣም ነው የሚያስጠላው ማለት ነው። በጣም ነው የሚያበሽቀው ማለት ነው። በነገራችን ላይ በቀደም ነበረ ሩታን ለመስቀናት ነበረ እንደዛ ከሌላ ሴት ጋር ስትላላስ ቆይተሃል። አዲስ ነገር አይደለም፣ ግን ያው የተለመደ ነገር ሆኗል ያንተ ነገር ማለት ነው። ግን አንተ ደግሞ ስለ ሩታ መተ እዚህ ሌላ ነገር መቀባጠር አይጠበቅም ማለት ነው። አንተ ማንህና ነው ራስህን እንደ ንጹህ ቆጠረ እሷን እዚህ ጋር መጥፎ ነገር እንዳደረገች ክፉ ነገር እንዳደረገች ማሰብ የለብህም ማለት ነው። ስለዚህ አንተ የነበርክበት ቦታ ዞር ብለህ ማሰብ ያለብህ ሩታን ከመወንጀል በፊት ማለት ነው። ከዚህ ሁሉ ክፉ ሰዎች ክፉ ናቸው ብለን ከማሰባችን በፊት እኛ ማንን እኛ ምንድነን ብለን ብናስብ መልካም ነው ማለት ነው። ምክንያቱም የሰዎች
ምንድነው በሰው አይን ውስጥ ያለውን ጉዱፍ ከማየት የራሳችን ብናጸዳ የሚባል ነገር አለ ማለት ነው። የእሷን እንደዚህ አድርጋለች፣ እንደዚህ አወርዳለች፣ አወጣለች ከምትል ስለ ራስህ ብታስብ ራስህ ለመስተካከል ወደ ትዳርክ ለመመለስ ብዙ ነገር ለማስተካከል ብትጥር መልካም ነው ማለት ነው። እንደገና ደግሞ ታጥቦ ጭቃ ከመሆን ሰው ታጥቦ ወደ ራስ ተመልሰ ወደ ትዳሬ ብትመለስ መልካም ነው ብዬ ነው የማስበው እኔ። እንደምታስቡ እንግዲህ እንደ አካኮናቸው እንደተመለከትን እንግዲህ እናንተ መቼም ሰው ልጅ እንግዲህ ፊርማው ከተቀደደ ተለያይተን ከተባለ ልጅህን ማየት ካለብክ ሄደ ልጅህን በክብር ልጅህን አይተ በክብር መውጣት ሲገባክ አንተ ግን ይሄ ለምን ወጣ ይሄ ለምን ገባ እያልክ ሌላ ታሪክ እየፈጠርክ ነው ማለት ነው። እንደሚታስበው ፊርማችሁ ራሱ እያልተቀደደ አይመስለኝም እኔ ውሸት ነው የሚመስለው ማለት ነው። አንድ ሰው እስከ ተፋታ ድረስ ባልና ሚስት እስከ ተሰረዘ ድረስ ማንንም ታስገባ ማንንም ታስወጣ እሱን የሚመለከት ነገር ያለ አይመስለኝም ማለት ነው። ምክንያቱም እዚህ ጋር እሱ ከሷ ህይወት ወጥቷል ማለት ነው። እሷ ህይወት እስከሌለ ድረስ የፈለገችውን የመስገባት የፈለገችው የመስወጣት መብት አላት ማለት ነው። እሱ ግን የሚያወራ አሁንም የሩታ ባል ሆኖ የሩታ መብት እሱ ጋር እንዳለ ነው እያሰበ ያለው ማለት ነው። ነገር ግን አበቃ ተባብላችሁ ከተለያያችሁ ፊርማችሁ ከተቀደደም በኋላ ሌላ ታሪክ ሌላ ወከባ መፍጠር ምንም መስሎ አይታየኝም እኔ ማለት ነው። አብርሃም ግን ወደ ራስ ተመልሰ ስለ ራስ ብዙ ነገር ብታስብ ብዙ ነገር ብታስተካከል መልካም ነው ብዬ ነው የማስበው እኔ። አንተ አሁን በዚህ ሰዓት